ናሚል ቲንክ እንትኑን ያያዩት ነበር ተመልካቾች ጋር የደረሰበት በተለይ ይሄ የዩቲዩብ አካባቢ ያለው ቁጥሩ በጣም ያኔ ተፈውቅ አድርጎብኝ ገርሞኛል። በአላህ መተማመን በጣም ጥልቅ አመለካከት ነው። ያንን በተጨባጭ ስጋ ለብሶ ሲራመድ ያየንባቸውን ስብዕናዎች ነበር አንተም ያነሳህልን። ያኒ በተወሰነ መልኩ ከስከዛሬው በፍጥነት የሆነ ቁጥር ጋር ደርሶ ሳይው ደስ አለኝ ማለት ሐሳቡ ጽሁፍ ስለነበረ በቃ ያኒ ተመናይት ሁሉም ሰው የሆነ ነገሩን እንዲያውቀው ለዛ በጣም ደስ ብሎኛል። ረበና ይባርክ ፊክ ለማለት ነው። እናመሰግናለን ውድ ተመልካቾች። ዛሬ ብናነሳ ደስ የሚለን ከዋናው ጉዳያችን አክቹሊ ዋናው ጉዳያችንም ዛሬ ይለያል። ለይሉ ምን እንደሆነ ካንተ ጋር በደንብ ጥሩ የሆነ ቆይታ እናደርግበታለን። ለየት ያለ ለይል ነው። ጁማዓ አይደለም እንዴ? ጠባን ጁማዓ ነው። ወዘኪሩሁም ቢአያሚላህ የሚል ደግሞ የቁርአን አንቀጽ አለ። እዛ ውስጥ ገብተን ሐሳቦችን እንፈልጋለን። ምንድነው የምናስታውሳቸው? ከዛ በፊት ግን እዚህ ሳምንት ውስጥ ወደ ጎንደር ጎራ ብለን አንድ የሚደንቅ ነገር ሶሻል ሚዲያ ላይ አይተን ነበርኛ። ከእሱ በማስከተል ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ደግሞ ያቋቋማቸው የዘካና የአውቃፍ ኮሚሽን የጋራ እንግዲህ ኮሚሽኑን ቦርዱን ስራ ማስፈጸሚያ ይፋዊ ጉባኤም ላይ ተገናኝተን ነበር። ሁለቱ ነገሮች የሚያያዙ ስለሆኑ እሱን እናንሳና ወደ ዋናው ጉዳያችን እንመጣለን። خير ان شاء الله. بسم الله الرحمن الرحيم. الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ሁለቱ ጉዳዮች የሚያገናኛቸው ወቅፍ ነው። እሁድ እለት ጎንደር ያሳለፍኩት የወቅፍ ህንፃ ለአይታሞች ድጋፍ የሚውል ባለ 6 ወለል ወይም 7 ወለል G+6 ህንፃ የማስመረቂያ ፕሮግራም ላይ ነው። በድር የአይታሞች ወይም የወላጅ አጥ ህጻናት ማሳደጊያ ወቅፍ ፕሮጀክት ነው። ስሙ ከስሙ ጋር መመሳሰሉ አለ። ስሙ ከኔ ጋር ድንገት ያው ገጥሞ ካልሆነ ፕሮጀክቱ የኔ ሆኖ አይደለም፣ ግን የኔም ነው። ያው እንደ ማህበረሰብ ስለሚመለከት የጋራ ፕሮጀክት ነው። ከዛ ደግሞ እንደተመለስኩ ሰኞ ዕለት የወቅፍ ኮሚሽን ማቋቋሚያ ስብሰባ ላይም ተገኝቻለሁ። ስራ ማስጀመሪያ ማብሰሪያው ማለት ነው። አልহামዱሊላህ በጣም ነው ደስ ያለኝ። ስኬታማ ነበር። በጣም ስኬታማ ነበር። የጎንደሩ ትንሽ ተሞክሮም ስለሚሆን ኦኬ እስቲ ንገር ለማንሳት ያክል ከተጀመረ 16 አመቱ ነው። ወቅፍ ቦታው ተወስዶ መዋጮ ከተጀመረ ማለት ነው። ኦኬ ይህ ወቅፍ ፕሮጀክት እኔም ማስታወሰው እንግዲህ ምናልባት ሌላ ታሪክ ካለም ወንድሞች የሚያነሱት ታሪክ አለ። የሆኑ የቲሞች በሌላ እምነት ተከታዮች በእርዳታ መንገድ ተወስደው ልጆቻቸውን የግድ ቸግሯቸው ሰጠው። እነኛ 2 ልጆች አድገው ፓስተር መሆናቸው ሲታወቅ የፈጠረው ቁጭት በወቅቱ የነበሩት ሰዎች ለምንድነው ማለት ታደገው የኛን ወላጅ አጥ ህጻናት አንንከባከብም? ይሄ የኛ ችግር ነው። ስለዚህ ፕሮጀክት ያስፈልገናል በሚል ነው የጀመሩት የሚል ታሪክ ሰምቻለሁ። ግን እኔ ማስታወሰው አንድ ነገር አለ። ለዚህ ፕሮጀክት ግብአት እንዲሆን 1 ብር ለአንድ ጁማዓ የሚል ካምፔን ነበር። ይህ ዘመቻ አንድ ሰው ወደ መስጂድ ጁማዓ ሰላት ለመስገድ ሲሄድ 1 ብር ያዋጣል። 5 ቤተሰብ ካለው 5 ብር ይሰጣል። ለቤተሰቦችም ነይቶ ይሰጣል። ልክ ጁማዓ ሰላት እንዳለቀ 1 ብር ለአንድ ጁማዓ ተብሎ ይነገራል። ለሰው አናውንስ ይደረጋል። ሚህራብም አካባቢ ይነገራል። ከዛ ደግሞ በየመስጂዶቹ በጎንደር ጁማዓ የሚሰገድባቸው መስጂዶች እነዛ ብሮች 5000ም ተገኘ 10000 ብርም ተገኘ ለወቅፉ እንትን የሚሆን ዝግ አካውንት አለ። ዝግ አካውንት ጋር ይቀመጥና ግን በጣም ኢንትረስቲንግ በጣም ደስ የሚለው ፓርት ሰዎች በየሳምንቱ የሚያዋጡትን
ሪፖርት ይለጠፋል በየመስጂዶቹ በር ላይ። ስለዚህ ሲገባ አንድ ሰው ባለፈው ሳምንት ስንት ተዋጣ፣ ድምሩ ስንት ደረሰ፣ የየመስጂዶቹ የራሳቸውን እዛ ጋር በድምር ያስቀምጣሉ። በዛ መልኩ በርካታ 100 ሺህ ብሮች ተሰብስበው አንዳንድ ብሩ ማለት ነው ተሰብስበው ለዚህ ፕሮጀክት ግብአት ሆኖ ማስጀመሪያ ሆኖ ዘለቀ። ከዛ በኋላ ያው የማቴሪያል ውድነትም ምንም እየጨመረ ሲሄድ በአቅም እጥረት ለረጅም ዓመታት ቆመ። ከዛ በኋላ ግን ኸይር ፈላጊ ፕሮግራም ላይ ወንድሞች ነዲኑ አመጡት። ነዲኑ ጀዛሁላሁ ኸይረን እሱ ፕሮጀክት አድርጎ ይዞ ደግሞ አሜሪካ፣ አውሮፓ፣ ሳውዲ ያሉ የጎንደር ተወላጆችን ይህ ነገር ቆሟል፣ ለምን አንድ ደረጃ እናደርሰውም በሚል በርካታ ሚሊዮኖች ደግሞ እዛ እንዲሰበሰብ ተደርጎ ይሄ ህንፃ የተወሰነ ደረጃ ከደረሰ በኋላ የደረሰውን ያክል ደግሞ በማከራየት ያንን እንደገና መልሶ ኢንቨስት በማድረግ በትግል አልহামዱሊላህ 16 ዓመታት በኋላ ይህ በጣም ትልቅ የሚያምር ህንፃ እውን መሆን ችሏል። በአሁኑ ሰዓት በወር እስከ 500 ሺህ ብር ለአይታሞች አገልግሎት የሚውል ገቢ ያስገኛል። ያ ደግሞ ተሰብስቦ አሁን ማደሪያቸውንና መማሪያቸውን ትልቅ ትምህርት ቤት የመስራት ራዕይ ይዞ የ600 ሚሊዮን ብር ከ550 እስከ 600 ሚሊዮን ብር ፕሮጀክት ለማስጀመር እንቅስቃሴ ላይ ነው ያሉት ማለት ነው። ይሄ እንደ ወቅፍ ጥሩ ተሞክሮ ነው። የትም ሀገር ላይ ያሉ መጅሊሶች ያሉ የህብረተሰብ አንቀሳቃሾች ትንሽ ብር ግን በቋሚነት በመያዝ እንደ እርሾ ተጠቅሞ ከዛ በኋላ እኮ አይኑ ሲያይ የተወሰነ ነገር እንደሄደ ሲያይ ሚሊዮን ብርም 500 ሺህ የሚሰጥ ሰው አይጠፋም። የተጀመረ ኮንክሪት የሆነ ነገር ላይ ሰው ኢንቨስት ማድረግ ደስ ስለሚለው ግን እቺ መነሻዋ እርሾዋ ላይ በየቦታው በርካታ ወቅፎችን በዚህ መልኩ መመስረት ይቻላል። ወደ ሰኞ ፕሮግራም ስንመጣ እነዚህ ወቅፎች ደግሞ አስተዳዳሪ ያስፈልጋቸው። አቋቋምኩ ወቅፍ ግን የወቅፎቹ የበላይ ጠባቂ ሆኖ ኮሚሽን ያስፈልገዋል። ያን ኮሚሽን ጀዛሁሙላሁ ኸይረን ሼክ ሐጂ ኢብራሂም በሰጡት ዳይሬክሽን መሰረት ያንን የአውቃፍ ኮሚቴ አቋቁመዋል። የዘካም ኮሚሽን ለብቻ ተቋቁሟል። አሁን ደግሞ በጋራ ምክር ቤት አቋቁመው በቦርድ የሚተዳደር ትልቅ ሀሳብ ነው። ሐቂቃ በጣም ትልቅ ሀሳብ ነው። በጣም ተቻርጎኛል ሐጅ ሰዒድ ሐፊዘሁላህ። እኔ አሁን አረጀሁ፣ በቃ ወደ አኺራ መሄጃዬ ደርሷል። እኔ እንደምታዩ ጸጉሬ ዋጀራ ሆኗል፣ ነጭ ነው። ይሄ ጥቁሩ ሲያልቅ ያው መሄድ እዚህ ቦታ ላይ ሁኜው እንደው ካለኝ ሀብት እንኳ ወይ ግማሹን ወይ 1/3 ወቅፍ ላድርግ ብል ለማን ነው የምሰጠው እያልኩ ጨነቅ ነበር። እና እንደስከ ዛሬው በዘልማድ ቢሆን ባነው አማክሬ ለልጄ ብሰጥ ልጄ ቢያስቀጥል የልጅ ልጅ እንዴት ይሆናል? ከዛስ ይሄ ነበር። አሁን ግን ይሄ ተቋም በመቋቋሙ አልহামዱሊላህ ለሁላችንም ትልቅ ፎይታ ነው። በነገራችን ላይ ሐጅ ሰዒድ እድሜውን የሚቆጥረው ከ63 ዓመት አንፃር ነው። 63 ነው አንድ ሰው እድሜው ብሎ ነው በአማካኝ ነብዩ ሰለላሁ ዐለይሂ ወሰለም እድሜ። ከዛ በኋላ የሚኖረው ትርፍ ነው። 63 እስከሚደርስ ደግሞ የቀረው ይህን ያክል ጊዜ ነው። 5 ዓመት ቀረኝ፣ 7 ዓመት ቀረኝ ሚልና እኔ ንብረቴን ወቅፍ ማድረግ የተወሰነውን ብፈልግ ለማን ልስጠው? ልጄ በደንብ ቢያስተዳድረው የልጅ ልጅ ያስተዳድረዋል ወይ? የልጅ ልጅ በደንብ ያስተዳድረው የሱስ ልጅ በደንብ ያስተዳድረዋል? የሆነ ቦታ ላይ ቢቋረጥብኝስ? ግን ይሄ ተቋም ሲሆን ቦርድ ነው። ቦርዶቹ ይተካካሉ። አንዱ ቢሄድ ሌላኛው ይዘዋል። ተቋም ነው የተመዘገበ ሪሶርሱ ማን በማን ወቅፍ እንደተደረገ ወቅፍ የተደረገለት ዓላማ ምንድን ነው፣ ለዛ ዓላማ በትክክል እየዋለ ነው ወይ ብሎ የሚከታተል ኃላፊነት የሚወስድ አካል ስራው የሆነ
ተቀጣሪ ሰዎች አሉት፣ ቦርድ አለ፣ ትረስቲ የሆነ ሊታመኑ የሚችሉ የራሳቸው ትልልቅ ቢዝነስ ያላቸው ምናልባትም ይህንን ወቅፍና ዘካ ከራሳቸው የሚያስጀምሩ ኮርስ አስጀመሩ። ሐጅ ሰዒድ አንድ ፍሎር ሙሉ በአመት 10 ሚሊዮን ብር ዋጋ ያለውን የቤት ኪራይ በነፃ አንድ አመት እንዲጠቀሙ ቦሌ ላይ በጣም የሚገርም አይነ ቦታ ላይ ዶኔት አድርጎ ነው የተጀመረውና ይሄ እነዚህ ሰዎች ናቸው የሚያነሳሱ እነሱ ደግሞ ኢንፍሉዌንስ የሚያደርጓቸው ወይም ጓደኞቻቸው የሆኑ በዙሪያቸው ያሉ ባለሀብቶች ይኖራሉ። ይህንን ዓላማ የሚጋራ በጣም ብዙ ሰው አለና ሐቂቃ እጅግ ታሪካዊ ስራ ነው የተሰራው። አላሁ ዐዘ ወጀል የተባረከ አላህ ያድርግልን። በርካታ ሀገራት ትልልቅ ስራ እየሰሩበት ያለ ትልቅ ሀሳብ ነው። ባንኮች ጋር ያለ ሪሶርስ አለ፣ በቅጣት የሚሰበሰቡ ገንዘቦች አሉ፣ ዘካ አለ፣ ስጦታዎች ይኖራሉ። እነዚህ ሁሉ ወደ አንድ ቋት መጥተው ፕላንድ በሆነ ተአምር ነው መስራት የሚቻለው። ኤግዛክትሊ ሀገር እኮ መንግስት ብቻውን የማህበረሰብን ችግር ሙሉ ለሙሉ መቅረፍ አይቻልም። እንደዚህ አይነት ተቋማት ናቸው ሶሻል ዴቨሎፕመንት ላይ በተለይ በጣም ወሳኝ ናቸው። ሀገርን መረጋጋት የሚያመጡትም እነዚህ ናቸው። ምክንያቱም አንድ ማህበረሰብ ድህነቱ ሲቀረፍለት ስቴብል የሆነ ማህበረሰብ ይፈጠራል። በዛ ላይ የሚሰጠው ሰው መሐመድ የሚሰጠው ሰው ቀልቡ ስክን የሚልበት ቦታ ላይ ማስቀመጡስ ማለት የምታምነው ቦታ አንተ ከሞትክ በኋላ ማን ነው ያንን ነገር እንደ ተቋም ይዞልህ የሚሄደው? በጣም እንትን ነው በሆነ በግለሰቦች ላይ የተንጠለጠለ ነገር አንጠልጥለህ መተውና ሐታ ልጅህ እንኳን ቢሆን ማለት ነው ተቋም ነው። አንተ ተቋሙ በህይወት እስካለህ ድረስ አንተ የምታየው ነው። አንተ እያየኸው ነው በተጨባጭ። ካረፍክም በኋላ ልጆችህ እያዩት ነው። የአባታችን ወቅፍ ነው ይሄ እየተዳደረ ነው በስነ ስርዓት። ምክንያቱም ወቅፍ ኮሚሽኑ በየጊዜው ሪፖርት ያቀርባል። ሁኔታዎቹ በየት እየሄዱ እንደሆነ ትራንስፓረንት ነው የሚሆነው። በጣም አንዱ ያነሱት ፓርት እሱ ነው፣ ግልጸኝነት ነው። አንድ ተቋም ይህ ተቋም የተሰጠው ወቅፍ በትክክል ወቅፍ የሰጠው ሰው ባዋለበት ወይም ባለው መሰረት እየሄደ ነው የሚለውን ነገር ሪፖርት ያደርጋል። ምን ያክል ወቅፍ ተሰብስቧል፣ ምን ያክል ዘካ ተሰብስቧል፣ ለማን ተሰጠ ሪከርድድ ነው። እሺ እንትን ነው በቃ እንደገና ፊልተር ተደርጎ ነው እነኛ ሰዎች ሐቂቃ ዘካ የሚገባቸው ናቸው የሚለውን አጣርቶ ለሚገባው አካል የሚሰጥ ነው ምናምንና ለሚሰጠውም ሰው አጅሩን ዋስትና የሚሰጥ ነገር ነው። አላህ ንያ ነው እንዳልከው ንያውን አላህ አይቶ ሊከፍለው ይችላል። አላህ ረህመት ሰፊ ነው። አንዳንድ ሀገራትን ያው በአጋጣሚ ለመድረኩ ሲዘጋጅ ሳነብ ነበር ኡስታዝ። ለምሳሌ ሱዳንን መጥቀስ ይቻላል። ለኮሚሽኑ ነው የምትሰጠው። ናይጄሪያ፣ እኔ በጣም የገረመኝ ዳታ ደቡብ አፍሪካ ያኔ በጣም ስንት ፐርሰንት ነው? 3% ትልቅ ነው ኮሚሽኑ፣ በጣም ስትሮንግ ነው። ዩኒቨርሲቲዎች፣ ሆስፒታሎች የሚሰሩት በአውቃፍና ከዘካ በሚገኝ ነውና የኛም ሀገር መጻኢ ዕድል እንደዛ ነው። ግምቶች የሉም። አሁን ምን ያህል ዘካ ነው ኢትዮጵያ ውስጥ የሚሰጠው የሚለው ዝም ብሎ ነው። ያው ዳታ የተጠና ነገር ስለሌለ በድፍረት ቁጥሮችን መጥራት ያስቸግራል። ግን ቀላል አይደለም። መሐመድ በነገራችን ላይ በእስልምና ታሪክ ያለን የወቅፍ ታሪክ በጣም የሚደንቅ ነው። ኖት ኦንሊ በእስልምና ብቻ አይደለም፣ በምዕራቡ ዓለም ስልጣኔ ትልልቆቹ ዩኒቨርሲቲዎች የዶኔሽንስ ናቸው። በስጦታ ኦክስፎርድ ዩኒቨርሲቲ በስጦታ የተሰጠ ነው። ጆን ሆኪንግ ዩኒቨርሲቲ በስጦታ የተሰጠ ነው። የሆነ ፋሚሊ መስርቶ በጣም የሚደንቁ ትልልቅ ፕሬስቲጂየስ የሆኑ ዩኒቨርሲቲዎች በሰዎች በስጦታ በበጎ ፈቃደኝነት ማለት ይሄ የሆነ ደረጃ ላይ ሲደርስ አንድ ሰው ወጀዐል ሊሳነ ሲድቅን ፊል አኺሪን በቃ በሰዎች ዘንድ በመልካም መወሳትን አድርግልኝ ብለው እኮ ነቢዩላህ ኢብራሂም ዱዓ አድርገዋል። እኔ ከሞትኩ በኋላ ለማህበረሰብ የሚጠቅም የሚቀጥል የሥራ መዝገቤ ክፍት ሆኖ እንዲቀመጥ ሐሰናዬ እንዲጻፍልኝ፣ ይሄ ስሜት ተፈጥሯዊ ስሜት ነው። በዲን ደግሞ ስትመጣ የአኺራ ዳይሜንሽን አለበት።
አላህ ዘንድ የሚገኝ አጅር ጉዳይ አለበት። ስለዚህ በተቋም መልክ በዚህ መልኩ ሲሰራ አንድ ሰው ብቻውን መስራት የማይችላቸውን ነገሮች ለምሳሌ 10 ባለሀብቶች አንድ ላይ ሆነው እኮ በወቅፍ በጣም ትልቅ ነገር ሊሰሩ ይችላሉ። ለየብቻ ቢሰሩት በትክክል ሊያንስ የሚችል ነገር 5-10 በህብረት ሆነው ትልቅ ፕሮጀክቶችን መያዝ ይችላሉ። ከዛ ስጋት አያድርባቸውም። በቃ ቀጣይነታለው የሚያስተዳድር አካል አለ። ከአፈጻጸሙ ኤቭሪቲንግ ዲቴይል ማኑዋል ያለው ሪፖርት የሚያደርግ እያንዳንዱን ነገር በአማና ሊይዝ የሚችል የነሱ ጓደኛ የሆኑ ትልልቅ ባለሀብቶች እያስተዳደሩላቸው ነው። እነሱ የበላይ ተቆጣጣሪው እና በጣም ትልቅ ትሩፋት ያለው ነገር ነው። እንግዲህ በሀገራችን ሼክ ዶክተር መሐመድ ሐሚዲን ሲናገሩ በጣም ተደንቄያለሁ። አሁን እኛ ብዙ ጊዜ ወቅፍ ሲባል ቀድሞ አእምሯችን ላይ የሚመጣው መካ የሚገኘው የጅማ አባ ጅፋር ህንጻው ነው አይደል? ማረፊያው አሁን እሱ ከነሳቸውን እይታስ ግን በጣም ይደንቅ ነው ሐቂቃ። ግን ደግሞ የደነቀኝ ዲመሽቅም ነበረን እኮ አሉ፣ ወደ ሶሪያም ነበረን ሩዋዶች፣ ይሄ ተማሪዎች ኢትዮጵያን ተማሪዎች በጣም አይገርምም ማለት በዚህ ደረጃ ከፍ ብለን የነበርን ሰዎች እንደውም ልናፍር ነው እኮ የሚገባው አሉ። ሻሃጂም እንደዛ ነው ካሉት ዛሬ የሆነ ነገሩ ቢያስደስትም እንዴ በጣም ኋላ የቀረንበትን ነገር ነው ብለው ነበርና በጣም ልብ የሚያሞቅ ግሩም ነገር ነው። አላህ መጨረሻው አላህ ወቅፍ ከሚያደርጉት ትልቅ ነገር ተተው ከሚያልፉት ሰዎች አላህ ያድርገን ያ ረብ። ሁለቱ መጣመሩ ደግሞ በጣም ደስ ይላል። ወቅፍና ዘካ በትክክል በዛ ላይ በባለ ሀብቶች መያዙ ወይም ደግሞ አሁን የወቅፍ ኮሚሽን የቦርድ ፕሬዚደንቱ እኮ አሁን